እጅግ በጣም የሚያሳዝን ዜና ተሰምቷል። የምንወደውና ለሁላችን የሳንቅ ምንጭ የሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። አርቲስት ነጻነት ወርቅነህ ሆስፒታል እንደደረሰ ድንገት ህይወቱ እንዳለፈ ነው የተነገረው። ነፍስ ይማር እያልኩኝ ለቤተሰቡና ለአድናቂዎቹ መጽናናትን እመኛለሁ። እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። ኧረ በስመ አብ ክርስቶስን ነው ምላችሁ አላመንኩም። ነጻነት ወርቅነህ ሞተ። ክርስቶስን ነው ምላችሁ እንደውም አላመንኩም። እግዚአብሔር ነው ምላችሁ። ምንድነው የተፈጠረው? ምንድነው? እሺ ሀባይብ እንግዲህ እንደሰማችሁት ነው። እኔ በጣም አላመንኩም ይሄን ነገር። በቃ እኛ ሰዎች ስንባል እንደዚህ ነን። በቃ ዛሬ ታይተን ነገ ልምነን። ሱብሃንአላህ። እኔ በጣም ነው ይገርመኝ። እኔ ሞት አይገርመኝም፣ ግን በሁሉም አለ ሞት። ግን እንዴት የሰው ልጅ ቢያንስ ይሄ ሰውዬ ልጆች አሉት፣ የሚወዳት ሚስት አለ። ቢያንስ እንደው ለነሱ እንደው ቢያንስ ቢኖርላቸው ጥሩ ነበር፣ ግን አልፈቀደም ፈጣሪ እና በሞት ተለይተናል። ነጻነት ወርቅነህ በጣም ከባድ ነው። እናንተም አላህ ይጠብቃችሁ፣ የምታመልኩት አምላክ ይጠብቃችሁ፣ ለምትወዱት ቤተሰብ ያኑራችሁ። በነገራችን ላይ እናንተ የሚወዳችሁ ቤተሰብ አለ፣ እናንተ የምትኖሩለት ቤተሰብ አለ። ቤተሰብ ማለት ልጅ አሁን ያን እናንተ መኖር ከባድ ነው የሚሆነው። አሁን ይሄ ልጅ ነጻነት እንግዲህ ህፃን ልጆች ነው ያሉት እናውቃለን። እነዚህ በጣም ጥሏቸው ሲሄድ ምን ያክል ስሜት ነው፣ ምን ያክል በልጅነት እድሜ የቲም መሆን በጣም ከባድ ነው። ግን አልፈቀደም ፈጣሪ፣ ምንም ማድረግ አይቻልም። በጣም ያሳዝናል። በጣም እኔ በቃ የአንድ ሰዓት ያክል ቆይቻለሁ። ቪዲዮ አልሰራሁም። በቃ እንዴት ላረጋግጥ ብዬ ማለት ነውና በጣም ከባድ ነው። ምን አይነት ዘመን ደረስን? በቃ የሰው ልጅ ታሞ የማይድንበት ጊዜ በጣም ያሳዝናልና ከነዛ አይነት ነገር አላህ ይጠብቀን። አላህ ይጠብቃችሁ ሁላችሁንም። አላህ ይጠብቀን፣ አላህ ይጠብቃችሁ። እና ሀባይብና በጣም ከባድ ነው። ምን አይነት ጊዜና ዘመን ከባድ ነው። ብቻ ፈጣሪ ሁላችንም ወደዛው ነን። ሁላችንም ማንንም በዚህ ቻለም ትንስ መቆየት ትንስ እርሚ አይተን ቢያንስ የልጅ ብናይ ጥሩ ነው ብለን ነው እንጂ ማንንም እዛ ዓለም ሻመት የሚኖር አይደለም። ቢያንስ ትንስ እንኳን የልጅ ብናይ ጥሩ ነው። ግን ፈጣሪ እንደፈቀደ ነው የሚሆነውና ሁላችንም ወደዛው ነን። ለቤተሰቦቹ መጽናናት እመኛለሁኝ። በበኩላችን በጣም ከባድ ነው። በጣም ያሳዝናል። በጣም እኔ በቃ ምለውን ለራሱ አላቅም። ወለ እንዴት ልመን? እኔ ካንሰር ነው የታመሙ፣ ካንሰር ነው። ቢያንስ ካንሰር ከባድ ነው። ግን ሰሞኑን ታሟል ሲባል ነበረ። አሁን ደግሞ ሞተ ተባለ። ከባድ ነው። ሁላችሁም በዛ አጋጣሚ መዳም ቤት የምትሰሩ ልጆች በጣም አሞኛል የምትሉ ልጆች አላችሁ። በጣም ማለት ነውና ከፈጣሪ በታች ሆስፒታል አለና ሰበቡን አድርሱ እባካችሁ። እነዚህ መዳም ቤት የምትሰሩ ልጆች፣ ሴቶች እና እነዚህ ወንዶች በተለይ እናንተ ኮንስትራክሽን ሙቀትም ሆነ ምንም ስለሚያጋጥማችሁ እናንተ የሆነ መምት አለባችሁ። ከፈጣሪ በታች ሆስፒታል ስላለ ሆስፒታል ሄዳችሁ ገንዘብ ጠፊ ነውና አስተካክሉ ይሄን ነገር እባካችሁ። የሚያማችሁ ልጆች በኮሜንት ላይ አሞኛል መዳሚያት አልከኛለች ምናምን እያላችሁ የምትጨናነቁ ልጆች በውስጥ አናግሩኝ። እኔ በቃ ማለት ምረዳችሁ ካለ እረዳችኋለሁ። ያመማችሁ ልጆች ማለት ነው። እና በጣም ከባድ ነው፣ ያሳዝናል። በጣም ነው የሚያሳዝነው። ነጻነት እያሳቀን ነበር። በቃ ቀልዶችን በሳቅ ነው በቃ ነገሮችን እንደዛ አምሮ የሚያይ ሰው አይደለም ነበረ። በጣም ሚዲያ ላይ እናውቀዋለን። በጣም ያሳዝናል። በጣም እኛ ስንባል በቃ እንደዚህ ነን። ምንም አማራጭ የለንም። ሁላችንም ወደዛው እስከሆነ ድረስ ደህና ነገር ሰርተን እንሙት ባካችሁ።
እኛ ዛሬ እንሙት ነገ እንሙት ከባድ ነው። ስንት አላማ ያለን ስንት በስደት ዓለም እየኖርን ስንት ማለት ነው በስደት ዓለም እየኖራችሁም በቃ ለዓላማችሁ ነው የወጣችሁት። ግን ደግሞ ህመም መጥቶ ሞት እንደዚህ ከዓላማችሁ ስንክል ያደርገዋል። ሱብሃንአላህ በቃ ሁላችንም ወደዛው ነው ብቻ ያሳዝናል። አላህ ይጠብቀን፣ አላህ ይጠብቃችሁ። መልካም ጊዜ ይሁንላችሁ፣ መልካም ቆይታ ይሁንላችሁ፣ መልካም ስራ ይሁንላችሁ። አይዟችሁ፣ በርቱ። ምንም እንዳታስቡ፣ ማንም እንዳትጨናነቁ፣ በርቱ፣ አይዟችሁ። ሁላችንም ወደዛው ነን።